ከዚህ በፊት ቄራ ጋርና መስቀል ፍላወር ጋር ሳይቶችን ሰርተናል። የቄራውን ኦሬዲ እያስረከብን ያለ ነው። የመስቀል ፍላወሩን ደግሞ ማስረከብ ከሚጠበቅብን 7 ወር ቀደም ብሎ ለማስረከብ እየሰራን ነው ያለ ነው። ሶስተኛ ሳይት ካሳንቺስ ራይል ጋር አለን። አራተኛ ደግሞ ቦሌ አትላስ ጋር አዳዲስ ሳይቶችን ጀምረናል። ቦሌ አትላስ ላይ ባለ 1 መኝታ 80 እና 85 ካሬ አለን። ባለ 1 መኝታው ላይ የራሱ የሆነ ሜድስ ሩም እና ላውንደሪ ስፔሶች አሉት። ባለ 2 መኝታ ደግሞ 110፣ 115፣ 125 ካሬዎች አሉ። ልክ እንደዛው የራሱ ሜድስ ሩም፣ ላውንደሪ ስፔስ አለው። ባለ 3 ደግሞ 160 እና 165 ካሬዎች አሉን። የራሳቸው ላውንደሪ ስፔስ እና ሜድስ ሩም ያላቸው ከ1 ቤድሩም ጀምሮ እስከ ባለ 3 መኝታ ድረስ አለን። በ10% ቅድመ ክፍያ እያስተናገድን ያለ ነው። ለባል ያወጣ ኦፈር በካሬ ከ90,000 እስከ 100,000 ድረስ እየሸጥን ነው። ከ10% ጀምሮ አድቫንስ ማለት ነው። ከ25% ጀምሮ ለሚከፍል ከ10% ጀምሮ ዲስካውንት እንሰጣለን ማለት ነው። ከ100% ለሚከፍል እስከ 26% ድረስ ዲስካውንት እንሰጣለን። አሁን የምንገኘው መስቀል ፍላወር G+14 በሆነው ሳይታችን ላይ ነው። እንደምታዩ ይሄ ቢልዲንግ ያለቀው በ1 አመት ጊዜ ውስጥ ነው እዚህ ደረጃ ላይ የደረሰው። G+14 ነው። ወደ ታች 2 ቤዝመንት አለው። አሁን ላይ የቻክ ስራ የልስን ስራ ጨርሰን የውጭ ፊኒሺንግ ስራ እየጀመርን ነው ያለነው። ሰላም ውድ ቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ዘንላችሁ የመጣ ነው በመሃል ቦሌ ከማዶ ሆቴል ጀርባ እየተገነባው ወዳለው በዛ ላይ ደግሞ በ800,000 ብር የቤት ባለቤት ወደሚሆን ኮምፓስ ሪል ስቴት ነው ጎራ ብለን ያለነው። ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ ጎራ ብለናል። አንዳንድ ጥያቄ ከመጀመሪያ በፊት ግን እስቲ ስለ ባክግራውንድና ስለ አንቺ ስራ ፖዚሽን ትነግሪኛለሽ? መልካም። እኔ ትህትና ይሉ እባላለሁ። በኮምፓስ ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። የንግድ ስማችንን ኮምፓስ ኮንስትራክሽን ብለን ከመቀየራችን በፊት ያስሚን ጀማል ወይንም ደግሞ ዋይጄ ኮንስትራክሽን በሚል ነው ከተማው ላይ የምንታወቀው። የቻይና ካምፓኒ ነው። ወደ 10 አመት ያህል በኮንስትራክሽኑ ዘርፍ ቆይተናል። ኦኬ በጣም ጥሩ። ታዲያ ኮምፓስ ፕሮፐርቲስ ብለሽኛል አይደለም? ኮምፓስ ፕሮፐርቲስ ከዚህ በፊት ምን ስራ ሰርቶ ያውቃል እና ደግሞ ምን አይነት ባክግራውንድ አለው የሚለው ነገር እስቲ ንገሪኝ። ቆንጆ ጥያቄ። 10 አመት በኮንስትራክሽኑ ዘርፍ በቆየንበት ጊዜ ላይ አሉ የሚባሉ ሪል ስቴቶችን ኮንስትራክሽን ሙሉ ለሙሉ እኛ ስንሰራ ነበረ። ለምሳሌ የሀያት ሪል ስቴትን ሴሚሲ ሚካኤል ጋር ያለውን ወደ 14 ብሎክ የሚሆን የሰራ ነው እኛ ነን። ሁለተኛ የአሚባራ ሪል ስቴትን ኤርታሌ ብሎክን የሰራ ነው እኛ ነን። ሶስተኛ ጊፍት ሪል ስቴትን ሄድ ኳርተሩን የሰራ ነው እኛ ነን። ብዙአየሁ ፋውንዴሽንን ሰርተናል። እነዚህ አሁን የነገርኩሽ በኮንስትራክሽኑ ዘርፍ የሰራናቸው ናቸው። አሁን ደግሞ ወደ ሪል ስቴቱ ዘርፍ ተቀላቅለን ከዚህ በፊት ቄራ ጋርና መስቀል ፍላወር ጋር ሳይቶችን ሰርተናል። የቄራውን ኦሬዲ እያስረከብን ያለ ነው። የመስቀል ፍላወሩን ደግሞ ማስረከብ ከሚጠበቅብን 7 ወር ቀደም ብሎ ለማስረከብ እየሰራን ነው ያለ ነው። ሶስተኛ ሳይት ካሳንቺስ ራይል ጋር አለን። አራተኛ ደግሞ ቦሌ አትላስ ጋር አዳዲስ ሳይቶችን ጀምረናል። ወደ ሪል ስቴት ከመጣ ምን ያህል ጊዜ አስቆጥሯል? በአመታት ደረጃ በጣም አጭር አመታቶችን ነው የቆየ ነው። ነገር ግን በቆየንባቸው ጊዜያቶች ላይ በጣም ፍሩትፉል የሆነ ውጤት ነበረን። በጣም ጥሩ። ይሄንን ደግሞ ካለን አይቀር እስቲ ኮምፓስ ሪል ስቴት ምን አይነት አላማ አለው ወይም ምን ይዞልን ቀርቧል የሚለውን ነገር ንገሪ። ኮምፓስ ሪል ስቴት ወደ ማርኬቱ ስንገባ ያው እኛ አላማችንን አድርገን የገባነው በመጀመሪያ ደረጃ አፎርደብል የሆነ ፕራይስ፣ ጥሩ ሎኬሽን ለደንበኞች ተደራሽ እንዲሆን ማድረግ ነው። ያንን አላማ ነው ሰንቀን እየተንቀሳቀስን ያለ ነው። ከትናንሽ ካሬዎች ጀምሮ በተሻለ ዋጋ በተሻለ ሎኬሽን ላይ ሳይቶች አሉ። ይሄ ማለት ደግሞ ለሁሉም ሰው ተደራሽ ለመሆን ስፔሻሊ ደግሞ አፎርድ በሚያደርጉት መልኩ ተደራሽ ለመሆን እየተንቀሳቀሰ ያለ ካምፓኒ ነው ማለት ነው። አሁን ላይ ደግሞ እስቲ ምን አዲስ ነገር ይዞ መጣ? አዲስ ነገር ይዘን የመጣ ነው ቀደም ገልጬልሽ ነበረ። ቦሌ አትላስ ጋር ማዶ ሆቴል ገባ ብሎ አራተኛ ፕሮጀክታችንን ጀምረናል። ከሎኬሽን ዋይዝ አንፃር በጣም ቤስት ሎኬሽን ነው። ከፋሲሊቲውም ከአሚኒቲም አንፃር የተሻለ ፋሲሊቲዎችና አሚኒቲዎች ያሉት ሎኬሽን። እሺ በጣም ጥሩ። እንግዲህ ኮምፓስ ሪል ስቴት ብዙ አዳዲስ ነገሮችን ይዞ መምጣቱ ነው እኛም ሰምተን ጎራ ብለን ያለ ነው። ታዲያ አንቺ ደግሞ ከነገርሽኝ አይቀር
ቄራ እንትናችሁን ቀደም ብላችሁ እንዳስረከባችሁ በዛ ላይ የመስቀል ፍላወር ሳይታችሁን ደግሞ 7 ወር ቀድመን ለማስረከብ እየተሯሯጥን ነው ብለሽኛል። በጣም ጥሩ። ታዲያ በተጨማሪ ደግሞ የካሳንቺስም ሳይት ብለሽኛል። እስቲ ንገሪኝ የካሳንቺሱ ሳይት ምን ይመስላል የሚለው ነገር። ቆንጆ ጥያቄ። የካሳንቺስ ሳይታችን ካሳንቺስ ራይል ጋር ነው የሚገኘው። G+19 ነው። ወደ ላይ ወደ 3 ቤዝመንት ያለው 3 ሊፍቶች አሉት። በአሚኒቲ ደረጃ የተሻለ አሚኒቲ ያለው ነው። ሎኬሽኑም ከኢንፍራስትራክቸር አንፃር የተሻለ ኢንፍራስትራክቸር ያለው ሎኬሽን ነው። እዛ አካባቢ ላይ የተለያዩ የሃይማኖት ተቋማት፣ የተለያዩ ትምህርት ቤቶች፣ የተለያዩ የሕክምና ቦታዎች እና የተለያዩ የገቨርንመንት ኢንስቲትዩሽን ያለበት አካባቢ ነው። እዛ ላይ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ሪዝናብል በሆነ ፕራይስ በተሻለ የዲስካውንት ኦፈር እየሸጥን ነው ያለ ነው። ኦኬ፣ በጣም ጥሩ። ይሄንን ደግሞ ለደንበኛ ተመራጭ እንዲሆን አድርጋችሁ ይሄንን ታሳቢ በማድረግ ነው ወደዛ ሳይታችሁን ያመራችሁት ማለት ነው። ኦኬ፣ ስለ ካሳንቺሱ ትንሽ ካለና ይቀር ደግሞ እስቲ ስለ አትላሱ ሳይታችሁን ንገሪኝ። የአትላስ ሳይታችን አትላስ ማዶ ሆቴል ገባ ብሎ ነው የሚገኘው። አጠቃላይ 1500 ካሬ ላይ የሚያልፍ ቢልዲንግ ነው። 2 ቤዝመንት አለው። ከዛ አንደኛና ሁለተኛ ፍሎር ደግሞ 2 የመኪና ማቆሚያ አለን። አጠቃላይ 4 የፓርኪንግ ስፔሶች አሉ። ግራውንድ ፍሎር ላይ በቂ የሆነ ሙሉ ለሙሉ የካፌ ቦታ አለን። ከሶስተኛ ጀምሮ አፓርትመንቶች ናቸው የሚሆኑት። 3 ሊፍት አለው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር አለው። ሴኩሪቲ ካሜራ አለው። ላይ መጨረሻ ላይ ቴራስ አለን። የጋራ መጠቀሚያ ቴራስ አለን። ሙሉ በሙሉ ናቹራል ቬንቲሌሽን እና ናቹራል ኤር የሚያገኝ ነው ሳይታችን። ከ1 ቤድሩም ጀምሮ እስከ ባለ 3 መኝታ ድረስ አለን። በ10% ቅድመ ክፍያ እያስተናገድን ያለ ነው እዛ ላይ። ኦኬ፣ ስለዚህ በ10% ቅድመ ክፍያ ጀምሮ መገበያየት ይችላሉ ነው ያልሽኝ? በሚገባ። በጣም ጥሩ። ሎኬሽን ዋይዝ ደግሞ እንደነገርሽኝ እንግዲህ አትላስ ማለት በጣም ወሳኝ ቦታ ነው። በተለይ ደግሞ ማዶ ሆቴል ገባ ብሎ ብለሽኛልና ሰው ወይም ደንበኛ እዛ ቦታ ቢገዛ ምን የተለየ ጥቅም ያገኛል? ከሎኬሽንም አንፃር ሊሆን ይችላል። ምናልባት ከእናንተም ከሚያገኟቸው ነገሮች። አዎ፣ ምንድነው እዛ ሎኬሽን ላይ ደንበኛ ቢገዛ የሚያተርፈው በመጀመሪያ ደረጃ ሪሴልም ላርግ ቢል በተሻለ ፕራይስ ሪሴል ያደርገዋል። ሬንትም ላርግ ቢል እዛ አካባቢ ላይ $3000 በላይ ነው እየተከራየ ያለው። በዛ ዋጋ ሬንት ማድረግ ይችላል። ያው እንዳልኩሽ ደግሞ ጸጥ ያለ ሙሉ ለሙሉ ሬዚደንሻል ኤሪያ ነውና ለመኖሪያም የሚፈልገው ሰው ካለ ለመኖሪያም ምቹ የሆነ ሎኬሽን ነው ሎኬሽኑ። በጣም ጥሩ። ሰው ለደንበኛ ተመራጭ ነው ማለት ነው። በትክክል። ኦኬ፣ ካልን ደግሞ አይቀር እስቲ ስላሉት የካሬ አማራጭ የመኝታ ክፍሎችን ዲቴይል ትነግሪኛለሽ ማለት ነው። ቦሌ አትላስ ላይ ባለ 1 መኝታ 80 እና 85 ካሬ አለን። ባለ 1 መኝታው ላይ የራሱ የሆነ ሜድስ ሩም እና ላውንደሪ ስፔሶች አሉት። ባለ 2 መኝታ ደግሞ 110፣ 115፣ 125 ካሬዎች አሉት። ልክ እንደዛው የራሱ ሜድስ ሩም ላውንደሪ ስፔስ አለው። ባለ 3 ደግሞ 160 እና 165 ካሬዎች አሉን የራሳቸው ላውንደሪ ስፔስ እና ሜድስ ሩም ያላቸው። በተጨማሪም ከ1 ቤድሩም ጭምር እያንዳንዱ ቤት የራሱ የሆነ በቂ የሆነ የፓርኪንግ ስፔሶች አሉ። ኦኬ፣ በጣም ጥሩ። እንግዲህ ብዙ ጊዜ ሜድስ ሩም አልተለመደም፣ እንደ ኤክስትራ አድርጎ አልተለመደም። ወይ ስቶር ወይ ኪችን ውስጥ ምናምን ነበር እንትን የሚሉት። ይሄንን ሁሉ ስፔሲፊክ አድርጋችሁ አዘጋጅታችኋል ማለት ነው ለደንበኛ? በትክክል። እንዳልኩሽኛ ሙሉ ለሙሉ እዛ አካባቢ ላይ ሬዚደንሻል ኤሪያ ነውና እኛም ሳይታችንን እዛ ጋር ስንገነባ ለመኖሪያ ምቹ እንዲሆን አድርገን የሰራ ነው። በጣም ጥሩ። እስቲ ኮምፓስ ሪል ስቴት ከሌላው ሪል ስቴት ምን ይለየዋል? ኮምፓስ ሪል ስቴት ከሌላው የሚለየን አንደኛ ጥራት ነው። ቢልዲንግ ኳሊቲያችን ሃይ ኳሊቲ ነው እየሰራን ያለ ነው። ሁለተኛ ኦን ታይም ዴሊቨሪ እና ቀደም ብሎ በማስረከብ ነው የምንታወቀውም በዛም ነው እየሰራን ያለ ነው። ሶስተኛ ፕራይሳችን ሪዝናብል ወይም አፎርደብል የሆነ ፕራይስ ነው። ከሎኬሽኑ አንፃር አንዳንድ ሎኬሽኖች ማርኬት ፕራይስ አላቸው። እዛ አካባቢ ካለ ማርኬት ፕራይስ በተሻለ ዋጋ ነው እየመጣን ያለ ነው። አራተኛ በዲስካውንት ደረጃ የተሻለ ዲስካውንቶችን እንሰጣለን። ኦኬ፣ በጣም ጥሩ። እንግዲህ ይሄን ሁሉ ደግሞ ከነገርሽኝ አይቀር ብዙ ሰው ወይም ብዙ ደንበኛ ሊጠይቅ የሚችለው ነገር ይኖራል። አከፋፈል ሁኔታ እንዴት ነው? የዋጋው ሁኔታ እንዴት ነው የሚል ነገር ነው። እስቲ እናንተ ጋር ያለው የአከፋፈል ሁኔታ ንገሪ። በካሬ በ105,000 ብር በ10% ቅድመ ክፍያ እያስተናገድን ያለ ነው። ኦኬ፣ በጣም ጥሩ። ስለዚህ በ10% ቅድመ ክፍያ አንድ ደንበኛ የቤቱን ባለቤት መሆን ይችላል ማለት ነው። በሚገባ። ኦኬ፣ ጥሩ። እንግዲህ ከበዓሉም ጋር በተያያዘ የተለየ ዲስካውንት አለው? በነገራችን ላይ ይሄ ዋጋ ለበዓል ዲስካውንት ብለን ያወጣ ነው ዋጋ ነው። ነገር ግን
እስከ በኋላ ድረስ ቀድሞ የሚመጡ ከስተመሮች ደግሞ ካሉ የተወሰነ የተቀመጠላቸው ዲስካውንቶች አሉ። በጣም ጥሩ። እንግዲህ የዚህን የዲስካውንቱ እድለኛ የሆኑ ነው እያልሽኝ ያለሽው? በትክክል። ኦኬ ጥሩ። ታዲያ ይሄንን ካልሽኝ አይቀር ደግሞ እናንተን ደግሞ ማግኘት ለሚፈልግ ሰው ምን አይነት አድራሻ ትሰጪኛለሽ? በተጨማሪ ደግሞ ውጭ ሀገር ለሚኖሩ ሰዎች ምን አይነት የተለየ ነገር ይዛችሁ ቀርባችኋል? እኛን የሚፈልጉ ከስተመሮች ከታች በሚገኘው ስልክ ቁጥር በዋትስአፕም በቴሌግራምም እንዲሁም ቀጥታ በመደወል ማግኘት ይችላሉ። ኦኬ በጣም ደስ የሚል መረጃ ነው እስካሁን ስትነግሪኝ የነበረው። ስለዚህ ውጭ ሀገር የሚኖሩ ሰዎችም ዳይሬክትሊ በዋትስአፕም በቴሌግራምም ኮንታክት ማድረግ ይችላሉ ማለት ነው? ይችላሉ። ይህን ሁሉ ኢንፎርሜሽን ደንበኞች አግኝተው እንግዲህ የኮምፓስ ሪል ስቴት ባለቤት ይሆናሉ ብዬ ተስፋ አደርጋለሁ። በተጨማሪ ደግሞ በሰጠሽን አድራሻም በመደወል ዳጁ በዋትስአፕ እና በቴሌግራምም ኮንታክት በማድረግ የዚህም ቤት ባለቤት ይሁኑ ነው እያልሽ ያለሽው ማለት ነው። እንግዲህ ስለነበረኝ ቆይታ አመሰግናለሁ። እኛም ስለኛ ካምፓኒ ለማወቅ እዚህ ድረስ አክብራችሁን ስለመጣችሁ እናመሰግናለን። እሺ ቴንክ ዩ በጣም። ያው እንግዲህ አንዳንድ ነገር ብለሽኛል ስለ አትላስ ሳይታችሁ። የአትላስ ፋይናል ዲዛይናችን ይሄ ነው የሚሆነው። ቢልዲንጋችን ሙሉ ለሙሉ ሲጠናቀቅ ይሄንን ይመስላል። ቅድም እንዳልኩሽ አጠቃላይ 1500 ካሬ ላይ ነው የሚያርፈው። የተሰራው ኤል ሼፕ ላይ ነው እና ጂ ፕላስ 15 ነው ወደ ላይ ከፍተው። 2 ቤዝመንት አለው። አንደኛና ሁለተኛ ፍሎር ላይ ፓርኪንግ ስፔስ አለ። ግራውንድ ላይ የካፌ ሃውስ ነው ያለ። እንደምታዩ አብዛኛውን ክፍል እያየሽው ከሆነ መስኮትና በረንዳዎች በቂ በሚባል ደረጃ አለውና ናቹራል የሆነ ቬንቲሌሽን እና ናቹራል የሆነ ላይቶችን በሚገባ ያገኛል። ሌላው ሳይታችን ጋር ስንሄድ በዚህ በኩል በማዶ ሆቴል በኩል ስንገባ ያለው መንገድ ነው ወደ 12 ሜትር ስፋት አለው። እንደገና ሌላኛው ሁለተኛው ደግሞ የቢልዲንጋችን ፊት ለፊት ያለው ደግሞ እዚህ ጋር ያለው መንገድ ነው። ይሄኛውም እንደዛ ወደ 10 ሜትር ያክል ስፋት ያለው ሌላኛው መንገድ ነው ማለት ነው። በጣም ጥሩ። እንግዲህ ወሳኝ የተባለ ቦታ ላይ ነው እየተገነባ ያለው ማለት ነው። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን። እስቲ ዛሬ ደግሞ የት ነው የተገኘ ነው? እሺ በመጀመሪያ ሜላት እባላለሁ። የኮምፓስ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው መስቀል ፍላወር ጂ ፕላስ 14 በሆነው ሳይታችን ላይ ነው። እንደምታዩ ይሄ ቢልዲንግ ያለቀው በአንድ አመት ጊዜ ውስጥ ነው እዚህ ደረጃ ላይ የደረሰው። ጂ ፕላስ 14 ነው። ወደ ታች 2 ቤዝመንት አለው። አሁን ላይ የቻክ ስራ የልስን ስራ ጨርሰን የውጭ ፊኒሺንግ ስራ እየጀመርን ነው ያለነው። ያ ማለት ከአልንበት ጊዜ 7 ወር ቀደም ብለን ለማስረከብ እየተንቀሳቀስን ነው። በዚህ ከተባለው ከ7 ወር በፊት ቀደም ተብሎ ለማስረከብ እየተሯሯጠ ያለው ሳይት ነው ማለት ነው። አዎ በጣም አሪፍ። አሁን ደግሞ የት ነው የምንገኘው? እንግዲህ አሁን የምንገኘው ካሳንቺስ ኡራኤል አደባባይ ፊት ለፊት የሚገኘው ሳይታችን ላይ ነው የምንገኘው። ጂ ፕላስ 19 የሆነ ሌግዣሪ አፓርትመንት ነው። እስከ ወደ 5 የሚሆን ቤዝመንት አለው። ከግራውንድ ጀምሮ እስከ 5ኛ ፍሎር ድረስ ኮሜርሻል ነው የሚሆነው። 6 7ኛ ፍሎር ላይ ደግሞ ለኦፊስ አገልግሎት ነው የምንጠቀምባቸው። 8ኛ ፍሎር ላይ አሚኒቲዎች ይኖራሉ ማለት ነው። መኖሪያ ቤቶቹ የሚጀምሩት ከ9ኛ ፍሎር ጀምሮ እስከ 19ኛ ፍሎር ድረስ ይሆናል። ቶፕ አፑ ላይ ደግሞ ለኢቨንት ማዘጋጃ የሚሆን ስፔስ ይኖረናል ማለት ነው። አሁን እንደምታዩ ይሄ ፕሮግረስ ኦልሞስት በ2 ወር ጊዜ ውስጥ 2 ወር ባልሞላ ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረስነው። ፋሮ ስራ ፋውንዴሽን ጨርሰን አሁን ሰከንድ ቤዝመንት ላይ ፈርስት ቤዝመንት ላይ ነው። 2 ወር በማይሞላ ጊዜ ውስጥ ማለት ነው። 2 ወር በጣም በፍጥነት እየተካሄደ ያለ እንትን ነው ማለት እየተገነባ ያለ ነው። በ2 አመት ከ6 ወር ጊዜ ውስጥ የምናስረክበው ፕሮጀክታችን ነው እኛ እየሰራን ያለ ነው። ከዛም በፊት ቀደም ብለን ለማስረከብ እየሰራን ያለ ነው። እዚህ ላይ ከስቱዲዮ እስከ ባለ 3 የመኝታ አማራጮች ናቸው ያሉት። ስቱዲዮ 55 ካሬ ያለን፣ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 125 ካሬ ያለን፣ ባለ 3 መኝታ ደግሞ 156 ካሬ አለን ማለት ነው። ለሁሉም ቤቶች የራሳቸው ስቶር ኦር ደግሞ ሜድስሩም ይኖራቸዋል ማለት ነው ስቱዲዮን ጨምሮ። እና ደግሞ እዚህ ላይ ምንድነው ሌላ ቦታ የሌለው ነገር ከስቱዲዮ ጀምሮ ለእያንዳንዱ ፓርኪንግ አሳይን እናደርጋለን ማለት ነው። ለባል ያወጣ ኦፈር በካሬ ከ90 ሺህ እስከ 100 ሺህ ድረስ እየሸጥን ነው። ከ10% ጀምሮ አድቫንስ ማለት ነው። እንዳከፋፈላቸው ደግሞ ዲስካውንት አለው። ያ ማለት ከ25% ጀምሮ ለሚከፍል ከ10% ጀምሮ ዲስካውንት እንሰጣለን ማለት ነው። ከ100% ለሚከፍል እስከ 26% ድረስ ዲስካውንት እንሰጣለን። በጣም ጥሩ። ስለዚህ በእነዚህ ዲስካውንት በመጠቀም ደንበኞች የዚህ ቤት ባለቤት መሆን ይችላሉ። በጣም ጥሩ።